ግን ግንባሩ ላይ በቀደም እንደተፈጠረው ነገር ማለት ግንባሩ ላይ እሱንም ብዬ ራሴን ማጠፋለሁ ህይወቴ ይሄ ነገር ከመፈጠሩ በፊት እንነጋገርበት ይሄን ነገር ጹም አይደል ባለቤቴ እኮ ናት ሚስቴ እኮ ናት ሶፊ ምንድነው የምትለው እምነት ከሌለው ምን ጥቅም ትዳር እኔ አላመንኳትም መቻልኩኝ እኔ አይናችሁንም እንዲ ጆሮአችሁንም አላይም አልሰማም እያላችሁ ነው እርግዝና ያለበት ሁኔታ እናውቃለን በዚህ ቅዝቃዜ መናፈሻ ምን ታረጋለች ስለዚህ መናፈሻ አይደለም እያልከኝ ያለው ስለዚህ አብዳል ነው እያልከ እሺ ስለዚህ እንዴ እኔ እኮ ችግሩን ወደ እኔ ከማምጣት እነሱ ሲገናኙ ለምን አላሳወቀህም ማለት አይሻልም ሶፊ እኔ አሁን እኮ ይሄ አይሻልም ትክክል እኔ አሁን ጥፋት እኮ አይደለም እያልኩ አይደለም እኔ ለምንድን ነው እንድጮ ወይም ደግሞ ተናጋሪ ወይም ነገረኛ የምታረጉ ለምን እናድዳለሁ ነገረችኝ እኮ በቃ ጥርጣሬን ከውስጥ ያወጣችኝ መገናኘታቸው ራሱ እኮ ልክ ነው እያልኩ እኮ ልክ ነው እያልከኝ ካልሆነ ታዲያ መፍትሄው ምን ገጠመኝ ግን አንዳንድ ነገር ይፈጠራል ግን እንዴት ገጠመኝ አንተ ከቤት መጥቶ ትላክሳር ሰውን ያላስቆምኩራት እኔ ለቤቴ ጥበቃ ባለቤቴን የመጠበቅ ግዴታ አለብኝ ችግር እንዳይፈጠርና ነገሮች ሰላም እንዲሆኑ እሱ ደውሎ ቢናገር ምን ችግር አለ ከኔ በላይ ማን ነው የሚጨነቀው ከኔ በላይ ማን ነው የሚጨነቀው እኔ እኮ አንተ እንደዚህ ነው የምታስበው ብላችሁ ለምን በእኔ ጭንቅላት ታስባላችሁ እናንተ በራሳችሁ ጭንቅላት ለምን አታስቡ ሶፊ ልክ ነህ ብለህ ልክ አይደለህም ለምን ትለኛለህ ሰላም ቤተሰቦች እንዴት ናችሁ አልহামዱሊላህ እኔ በጣም ደህና ነኝ ሰሞኑን ትንሽ እየተፈጠሩ ያሉ ነገሮችን ምናምን ነገር ለማረጋጋት ብለን የሆነ ከኪዩ ጋር ያለንበትንም ነገር ከነቶፋም ጋር ያለንበትንም ከነበሚጋም ብቻ እየተፈጠረ ያሉትን ነገሮች ሁሉ ሰላም ለማድረግ ነገሮችን ለማስተካከል ብለን ይሁን አንዳንድ እርምጃዎችን እኔም ደግሞ ነገሮች በጣም እየተወሳሰቡ በጣም እየጠበቁ ማለት እየተፈጠሩ ያሉ ነገሮች ናቸው ግን እኔ የምናገርበትና ማስረዳበት መንገድ ትክክል አልነበረም ይሆናል ግን 100% እኔ ማስበው የምናገርበት መንገድ እየጮኩ ወይ ደግሞ በጸብ ወይም ደግሞ ለምን እንደዚህ ይሆናል ብዬ በጣም ንዴት አግሬሲቪቲ በተሞላ መልኩ ምናምን ነገር እያደረኩት ስለነበረ ምክንያቱም ለኪያ ካለኝ መውደድ ለኪያ ካለኝ ፍቅር አንፃር አጣታለሁ የሚለው ነገር በጣም አስጨንቆኝ ስለነበረ በጣም ጨንቆኝም ስለነበር የተለያዩ ነገሮችን ምናምን ነገር እያረኩ ነበር ጸብም ምናምንም ቶፋም እሷ ጋር የማይደርስበትንም መንገድ ለመፍጠር በራሱ ጉዳይ ቢዚ እንዲሆን ያው ከሶፊ ጋርም ብቻ የተፈጠሩትን ነገሮች ምናምን ነገር አይታችኋል ግን በዛ መንገድ የባሰ ነገሮች የተወሳሰቡ ነገሮች በጣም አላስፈላጊ አቅጣጫ ሄዱ ምናምን ስለነበረ ትንሽ ነገሮችን ስሙዝ ለማድረግ ብዬ ትላንት ያው ከኪዩ ጋር ምናምን ነገር ቆንጆ ብሎ ነበር ያደረግነው ነገሮችን በእርቅ ወይም ደግሞ በለሰለሰ መልኩ ምናምን ለመፍታት ሞክረናል እኔና ኪዩ ጋር አሪፍ ጊዜ ነበር ያሳለፍነው ማታ ቤትም ምናምን ነገር እና ተጨማሪም ደግሞ ይሄንን ጊዜ ቆንጆ ለማድረግ ብዬ ነገሮችን ለማስተካከል ብዬ ዛሬ ምሳ ልጋብዛት የሚገርማችሁ አስቤ ኪዩን ደውዬላት ምናምን ነገር ነበረ ማለት ጠዋት ለስራ ከወጣው በኋላ ምሳ ሰዓት አካባቢ እና ያለ ነው አሁን ደውዬላት ነበር በጣም በሚገርማችሁ ሁኔታ ምናምን ነገር አልችልም ትንሽ አሞኛል ምናምን ነገር ቤት መተኛት አለብኝ ምናምን ነገር ብላኝ ነበርና በቃ ስላመማት ከቤትም መውጣት ምናምን ነገር ትንሽ ለደበራት ምናምን ነገር ብዬ ትቼው ነበረ በቃ ችግር የለውም ምናምን ነገር ብያት ነበርና ትንሽ እኔና ቶፋ ሶፊ ምናምን ነገር እርስ በራሳችን እየተጨቃጨቀን ምናምን ነገር ባለነበት ሁኔታ ይሄንን ክፍተታችንን ተጠቅሞ በጣም በቃ አላስፈላጊ ሰዎች በዙሪያችን እያንዣበቡ እኛን ለመጉዳት ወይም ደግሞ ከኛ ጋር ቂም ያላቸውን ሰዎች ይሄንን ክፍተት እየተጠቀሙበት እንዳይሆን በሚል ፍራቻ ኪዩን እንዲጠብቋት ቤት አካባቢ ያቆምኳቸው ምናምን ነገር ሰዎች ነበሩ በጣም በሚገርማችሁ ሁኔታ እሺ እንዴት ናት ኪዩ ምናምን ነገር አሞኛል ብላኝ ነበር ምናምን ነገርና አቤት ቼክ ያረጋችኋት ነው ወይ አደራ ምንም አይነት ነገር እንዳይፈጠር ካመማት ሆስፒታል ወሰዷት ምናምን ነገር እኔ ስራ ላይ ነኝ ምናምን ነገር ስላቸው አረ ረጅም ሰዓት ሆናት እኮ ከቤት ከወጣች ምናምን ነገር አሉ በጣም ነው የገረመኝ ምክንያቱም ቤት ውስጥ ተኝቻለሁ ምናምን ነገር እና አሞኛል ምናምን ነገር ነበር ያለችኝ ግን እነዛ ሰዎች እንዲጠብቋት የመደብኳቸው ቤት አካባቢ ሰዎች ይሄው እስከዛሬ የምለፈልፍበትን ነገር እስከዛሬ የተጨነኩበትን ነገር የሆነ የሚያረጋግጡ ወይም ራሱ የሆነ ነገር የሆነ በሚያስረዳልኝ መልኩ ያው ከወንድምህ ጋር ሰሞኑን ከምትጣላው ልጅ ጋር ምናምን ነገር መቶ ከቤት ምናምን ነገር ማለትም ከደጃፍ ላይ ምናምን ነገር በመኪና ፒክ አድርጎ ይዟት ሄዷል ምናምን ነገር ነው ያሉት ያ ማለት ያው ቶፋ ነው ማለት ነገሮችንም ለማስተካከል አልቻልኩም በቃ አለ አይደል የሆነ ነገሩን እንትን ስል የሆነ ነገር ሆኖ ያለው በሷ ዙሪያ ማለት እኔን ሳትዋሸኝ ወይም ቀለል አድርጋ ምናምን ነገር እዛ ከቶፋ ጋር ፕሮግራም አለኝ ከቶፋ ጋር ቀጠሮ አለኝ ምናምን ነገር ሄጄ የሆነ ሻይ ቡና ልንል ነው ምናምን ነገር ብትለኝ ሳትዋሸኝ
ምንም ማለት አልነበረም፣ ምንም ችግር አልነበረውም። ነገር ግን በቃ ይኸው እንደዚህ እየተደበቀችኝ ምናምን ነገር ስልክ ሲደወልም ሄዳ አንስታ ምናምን ነገር ወይ ሽንት ቤት ገብታ ወይ ባኞ ቤት ወይ ውጪ ላይ ወይ ግቢ ምናምን ነገር ከኔ ርቃ ሄዳ ነው የምታወራው ምናምን። ሌላ ጊዜ ስልክ ሲደወል አንስታ ወይም ደግሞ አንሳውና ስልኩን ላውድ ላይ አድርገው ምናምን ነበር የምትለኝ። ማለት ቀለል አድርገህ ምንም ጥርጣሬ ውስጤ እንዳይሰማኝ ምናምን ምንም ነገሮች ሰላም እንዲሆኑ ነበረ ምናምን ነገር። ሁሉንም ነገር ለኔ ታሳውቀኝ ማለት አይደለም፣ ግን አሁን ያለንበት ነገር ታውቃላችሁ ምናምን ነገር ደስ የማይል ነው። ግን እየተደበቀችኝ ወጣ ከሱ ጋር የምትገናኘው ነገር ምን እንደሆነ እኔ ምንም ግራ እየገባኝ ሰላምን መፍጠር አልቻልኩም። በቃ ነገሮች ደህና ናቸው ብዬ እኔም በሰላም ስጓዝ የሆነ ነገር እያደረጉ አገኛቸዋለሁ ከኔ የተደበቀ ከጀርባዬ ያለ ሌላ ነገር ምናምን ነገር እንዲመስልና ዛሬም ይሄ ነው እየተፈጠረ ያለው። እስኪ ጉዱን እናንተም ታያላችሁ ምናምን ነገር። እስኪ ተኝታ ቤት ያለችው ሰው እዚህ ከቶፋ ጋር ምን እንደምትሰራ እስኪ ሄደን እንጠይቃታለን ምናምን። እሱ ብቻ አይደለም ከሶፊም ጋር ደውዬላችኋለሁ ምናምን ነገር። ሶፊም እየመጣ ነው። ያው ከበምኒ ጋር በአጋጣሚ ሆኖ አንድ ላይ ነበሩ ምናምን ነገርና ከበምኒ ጋር ነው ያለነው ምናምን ነገር። እሺ እመጣለሁ ብሎኛል። ልክ እንደመጡ ቀጥልላችኋለሁ። እስኪ የሚሆነውን ነገር አብረን እናያለን። ቤተሰቦች ያው መጥተዋልን ሶፊም እስኪ ስላለው ነገር ምናምን ነገር በተወሰነ መልኩ ምናምን ነገር እናወራና እስኪ የሚሆነውን ነገር አብረን እናያለን። ብቻ ከባድ ነው። እሺ ሶፊ እንዴት ነሽ? አባቴ ከማን እንዴት ነሽ? ደህና ነሽ? ለምን ሶፊ እንዴት ናችሁ? ሶፊ ይኸውልህ፣ አዎ ካሜራ ምናምን ሰላም በሏቸው። ሰላም ይኸውልህ ሶፊ፣ ይኸውልህ ሰሞኑን የተፈጠሩት ነገሮች ምናምን ነገር ያደረኳቸው አንተ ላይ ያላከኩብህ የተፈጠሩ ነገሮች በመሬማ ጉዳይ ላይ ምናምን ነገር በምን አንቺንም የተናገርኩሽ ነገሮች ምናምን በጣም ከልቤ ለዛ ይቅርታ ጠይቄያችኋለሁ አይደል? አውርተናል በስልክም ከካሜራም ጀርባ ምናምን ነገር የተፈጠሩት ነገሮች ደህና አይደሉም፣ ትክክልም አይደሉም። ወደማየውን ነገር ውስጥ ምናምን ከመውሰዳቸው ከዚህ በላይ ማለት ወዴት እንደምንሄድም አላውቅም ነው መጨረሻው እርስ በርስ መጠፋፋት ሊሆን ነው። ቤተሰባዊነታችንን አተናል፣ ጓደኝነታችንን አተናል። በንግግራችን በድርጊታችን እርስ በርስ ተዛዝበናል አይደል? ይህ ሁሉ ነገር ይቅር፣ ወደ ማንነታችን ወደ ቤተሰባዊነታችን ወደ ማንነታችን እንመለስ ምናምን ነገር ብለን ሁሉን ነገር አስተካክለን ይሻላል በሚለው እኔ ደውዬላችሁ ሁላችሁንም አናግሬያችኋለሁ፣ አግኝቻችኋለሁ ማለት ሶፊ ካንተ ጋር ነው ያለው አይደል? ሁሉንም ነገር ለማስተካከል እየሞከርኩ ነው። ይህንን ነገር ከኪያ ጋርም ከቶፋ ጋርም ይሁን ምናምን ነገር ብዬ እሱንም ደውዬ ምናምን ነገር በጣም ሶሪ በቃ እኔ ቤቴን መጠበቅ ስላልቻልኩ ይሆናል ወይም ደግሞ ኪዩ መጠበቅ ስላልቻልኩ ይሆናል። በቃ ከዚህ በኋላ ያለውን ነገር አረጋጋልኝ፣ አስተካክልልኝ፣ ምንም አይነት ነገር እንዲፈጠር አልፈልግም፣ በመሃል ሰላም ይሁን ምናምን ነገር ብዬ አናግሬዋለሁ። እሱንም ተቀብሎኛል። ይሄንንም ችግር የለውም ቢመስለውም ባይመስለውም እሺ ብሎኛል አይደል እንዴ? ከኪዩ ጋር ደግሞ ያሳለፍነው ቆንጆ ጊዜ ነው። ምንም የተፈጠረ ነገር የለም። እሷ ምንም አይነት ነገር የመደበር ስሜት ወይም ደግሞ አላስፈላጊ የሆነ ነገር ምናምን ነገር አላሳየችኝ። ደስ የሚል ጊዜ ምናምን ነገር አሳልፈን ነው መሽቶ የነገው። ዛሬ እንደዛው ጊዜው ቆንጆ እንዲሆን እንደነበርነው አይነት ነገር መጀመሪያ የመጣንበትን ሙድ ይሄ ያለ አይደለ መጠረጣጠር አላስፈላጊ ነገሮችን ምናምን ለማስቀረት ብዬ ኪዩን ምሳ ልጋብዝሽ ዛሬ አብረን ነው መዋል ያለብን፣ ቆንጆ ጊዜ እናሳልፍ ምናምን ነገር ብዬ የተረበሹ ስሜቶችን ቀስ በቀስ እያልኩ ለማጥፋት ብዬ ደውዬላት ነበር እና በጣም አሞኛል፣ ለቤት መተኛት ፈልጋለሁ፣ ቤት ነገሮችን ቤት ነው ማሳለፍ የምፈልገው ምናምን ነገር አለችኝ። ከዛ ያው ስሜቷን ላክብርላት ምናምን ነገር ብዬ እርግጠኛ ነሽ ምናምን ስላት አዎ መኪና ላክልሽና ይዘውሽ ይምጡ እንትን ብሎሽ ከሆነ የሆነ ትራንስፖርት እንትን ማለት ከከበደሽ ምናምን ስላት አረ በጭራሽ እኔ ተኝቼ ማሳለፍ ስለምፈልግ ነው ቤት ምናምን ነገር አለች። ኦኬ እሺ እንደዚህ ምናምን ነገር ከሆነ በቃ እሺ ሰላም ወይልኝ እኔ ቆንጆ ተባብለን እሷም ወዳለሁ ወድሻለሁ ተባብለን ዘጋ ነው ስልኩን። በደቂቃዎች ልዩነት እኔ እናንተ በቀደም ስንጣላ ምናምን አንተ ጋም የተለያዩ ሰዎች ዛቻ ምናምን እያመጡ ነው ሰሞኑን አይተሃል። እርስ በራሳችን መበታተናችንን አይተው እኔ ጋም እንደዛው የተለያዩ በስልክ ቴክስት ምናምን አሁን ያን ወንድም ምናምን የለም ማን ያድናል አንተ ጋም የተለያዩ ነገሮች እየተፈጠረ ነው እያየ ነው። ይህንን ነገር እንትን ለማለት ብለን ብዬ እሷ ጋም የሆነ ጥቃት የሚያደርሱባት ሰዎች በአክስትየውን በኩል ሌላም ሰዎች እንዳይመጡ ብዬ ሶፊ ለሷም ለቤቴም ጥበቃ ቤታችንን ዝም ብሎ ነው ሰው አጥር እየዘለለ የሚገባው እየከፈተ የሚገባው ጉዳት እንዳይደርስ እሷም ልጄም ላይ ምናምን ነገር ብዬ ያቆምኳቸው ጠባቂዎች ምናምን ነገር ነበሩ ማለት ነው። እሺ ኪዩ አሞኛል ብላ ነበረ። ካመማትም ሆስፒታል እንድትወስዷት ወይ ደግሞ የሆነ እኔ ጋር በፍጥነት እንድትደውሉ ምናምን ነገርና አሞኛል ብላለች ምሳል ጋብዝ ይችላል ሶ በደንብ ቼክ እያረጋችኋት ምናምን ነገር ብዬ እነሱ ጋር ስደውልላቸው አረ እሷ እኮ ቤት የለችም ቅድም ነው ምናምን ነገር ያ ጓደኛህ ምናምን ነገር ወንድም ማለትም ቶፋ ይዟት የሄደው
ብለው ነው የነገሩኝ ነው የምልህ። ፀሐይም ጋር ደወልኩ። አይ ከወጣች ትንሽ ቆየች ምናምን ነገር አለች። ምን እየተካሄደ ነው? ቆይ እኔ ሰላም ማውረድ አልችልም? እስካሁን እየተናገርኩት እየጠረጠርኩት እንደዚህ ሆንክ፣ እንደዛ ገባህ፣ እንደዚህ ወጣህ ምናምን ነገር እየተባሉ ያሉ ነገሮች ምናምን እሺ እስከዛሬ ያየሁትን የሰማሁትን ነገር እንዳላየው እንዳልሰማው ምክንያቱም የገለጽኩበት መንገድ ትክክል ስላልሆነ ከመፍትሄ ይልቅ የባሰ ነገሮችን እያወሳሰበ ነው እየሄደ ያለው። ስለዚህ ይቅር እርቅ ይፈጠር ምናምን ነገር ብዬ ያየሁትን የሰማሁትን ነገር እንደ በሽተኛ እንደ ጤነኛ እንደ ይሆናል አይደለ እንደ እብድ ስለምታዩ ብዬ ታውቁት። እሺ እነማን ልተዋቸው? ራስ ትንሽ ራስ ታይም ከራስ ጋር ወሰድ። እሺ እነማን ነው የምተው? አሁን ቀድሞ ሆኖ አንተ እዛ ቤት ሰዎቹ እንዲከታተሉ ታደረግከው። አሁንም ጥርጣሬ ስላልተወገደልህ ይቅርታ ተባባልን፣ ሰላም አወረድን አይደል? ሰላም አወርደናል። ሶፊ ጤኔ አሁን እያስረዳው ያለውን መንገድ አይገባም እንዴ? ተረዳኝ። አሁን ጥቃቅን ነገሮችን በሙሉ እያመጣው እያገዘፍከው ነው። እያገዘፍኩት አይደለም። እሺ አንተ ምትለኝ እሺ ጥርጣሬ አሁንም አልጸዳልህ። እሺ ተረዳኝ። መጀመሪያ ይቅርታ ተባብለን ተማምነን ተወው ነው አይደል? አዎ እኮ መናት እስቲ ትንሽ ለማመን ሞክር። እሺ ቀድሞውኑ ሰዎቹን እዛ ጋር ያስቀመጥካቸው አንተ ከጠላት ለመከላከል አይደለም ወይ ጠላት ስለፈራህ ምናምን አይደለም። እንደዛ ፈለጋ ቢሆን ቤት ትቀይር ነበር። አንዋር አንተ አንድና አንድ ነገር አሁንም ጥርጣሬው አልተወገደለም። ኪያና ቶፋ ወንድምና እህት ናቸው። የባሰ በጠረጠርካት ቁጥር እያራካት ነው የምትሄደው። እሺ ሶፊ አንድ ነገር እስኪ ልጠይቅ። የገባንበት ችግር ሶፊ እጅግ በጣም የተወሳሰበና እቤት ፈልጎ ለማግኘት አይደለም ማለት ነው። ያለንበት ከትናንት ወዲያ ነው አይደል ያ ችግር የተፈጠረው? ዛሬ ነው ደግሞ ያለነው ማለት ነው። እሺ እውነት እኮ እየነገርኩህ ያስቀመጥከው ሰው እሺ እሷ እንዲከታተላት ነው እንጂ እንዲከለከላት ነው። ለምንድን ነው የማይከላከላት? ሆዶ ውስጥ ያለው ልጅ እኮ ጤነኛ አይደለም ነው ሶፊ። በማንኛውም ሰዓት ምንም ነገር ሊፈጠር ይችላል። እኔ ያለሁት ደግሞ ስራ ነኝ። እሷ ጋር እስኪደርስላት ለልጅ አስበም ከሆነ እሺ ለልጅም ለኪያ ማሰቤ ነው እና ፀሐይ ሆስፒታል ትወስዳታለች ብዬ ላስብ። እሺ ተጠራጥሬያት ነው ቢባል አትደውል አንዋር። አሁን ምን አለ ቆይ የታመመ ሰው ሆዷ ስር ያለ ልጅ በማይሆን ሁኔታ ሊወርድና ሌላ ነገር እየሆነ ምናምን ነገር እኔ ጋር ስልክ አንስታ አሞኛል ብላ ትደውልልኛለች ብለህ ታስባለህ? እሺ ከትላንት ወዲያ ቤት እንቀይራለን። ሰው ጠብቃ ራስ ያላመንከው ነገር ተሰማኝ አትሞክር። እኔ አምኜዋለሁ። እኔማ ሳምኜው እየነገርኩህ እኮ ነው። አንተ አላመንከውም ካልከኝ እሺ አላመንከውም። እሺ አንተ ምትለኝ አላመንካትም፣ እሷንም ራስህንም አላመንከውም። እሺ ቤት ውስጥ ጥርጣሬ ደግሞ እየሰፋ ነው እየሄደ ያለው። እሺ ስለዚህ ቤት ውስጥ ተኝቻለሁ። እሺ ቤት ውስጥ ተኝቻለሁ ብላኛለች አይደል? አሁን ያለችው ከቶፋ ጋር ነው። እሺ እሺ ምን አጋጣሚ ይሆናል ተገናኝተው ስራና ብላ ወይም ደግሞ እሱ ጋር ደውላለች አንተ ለማቻገር ወይ ቼክ አፕ ልታረግ ምናምን ገጠመኝ ወጣ ነው የሚሆነው እንጂ አብረው ቁጭ ብላ ወይ የሆነ ታይም ላይ ሳልፉ ምናምን ለምን አጋጣሚዎች ከተጠርጣሪዎች ጋር አንተ እያልከኝ ያለው እኔ በጣም አሞኛል ከቤት መውጣት አልችልም ለኔ ነው የምልህ። እሺ ቆይ አዳምጠኝ። ለእኔ በጣም ታምሜያለሁ ከቤት መውጣት አልችልም። አኑ ከቤት መውጣት አይደለም ማኑ ነው ከሳሎን ወደ ኪችን እንኳን መሄድ አልችልም። መተኛትና ጸጥ ያለ ቦታ ነው የምፈልገው ነው ያለችኝ አይደል? እሺ እንደዛ ከሆነ ቤቱኝ ምናምን ነገር ብዬ ትቻት ደቂቃ ባልሞላ ጊዜ ውስጥ አመመኝ ብላኛለች። ስለዚህ እባካችሁ ፕሮቴክት አድርጓት እንዳትረሱ ይሄንን ብዬ ስደውል አረ ከወጣች ቆየች መባሉ የወጣችሁ ደግሞ መድኃኒት ልትገዛ አይደለም ሌላ ነገር አይደለም ወይ ልትዝናና ወይም ደግሞ ፀሐይን አናፍሽኝ ብላት አይደለም ወይ ደግሞ ሄዳ ካፌ ቁጭ ምናምን ነገር ልትል አይደለም። ጥርጣሬ የሚሆን ምንም የሚሆን ከቶፋ ጋር ነው አይደል እየተጣላን ነው በዚህ ጉዳይ። ሶፊ አንተ ብትሆን ሌላ ሰው ቢሆን ማንም ሰው ቢሆን እኮ ችግር የለውም እኮ ግን ችግር እሺ አደም ያም ሀፕን ያደረገው ነገር አኑ እሺ በአጋጣሚ እሷ እኮ ቤት እኮ ነው ያለችው። እሱ የሆነ ነገር ፈልጎ ሄዶም ሊሆን ይችላል አኑ ሁሉ ነገር ለምን በሌላ መንገድ አዳምጪ። እኔም ፈልጎ መጥቶ ቢሆን በምኒ እስኪ እውነቱን ለምንድን ነው እንደዚህ የተዘጋባችሁ? እኔም ፈልጎ መጥቶ ቢሆን እኔ ጋር ይደውላል ወይም ደግሞ ቤቴ መጣ አይደል አጣኝ ይመለሳል። ፈልጎ የመጣው ኪያን ነው። ኪያን አግኝቶ መኪና ውስጥ ይዞ ሄደ። እሺ ምንድነው? እሺ ብዙ የሚያገናኛቸው ጉዳዮች አሉ። እኔና ማንና ቶኮ ታዲያ እኔ እኮ አያገናኛቸውም እኮ አላልኩም እኮ ሶፊ። እኔ ለምን ተገናኙ እያልኩ አይደለም፣ በፍጹም አይደለም፣ በፍጹም አይደለም። ባለቤቴ እኮ ናት፣ ሚስቴ እኮ ናት። ሶፊ ምንድነው የምትለው? እምነት ከሌለው ምን ጥቅም ትዳር? እኔ አላመንኳትም መቻልኩኝ እኔ አይናችሁንም እንዲህ ጆሮአችሁንም አላይም አልሰማም እያላችሁ ነው እንዴ? አሁን መቼም ደስተኛ አትሆንም እንደዚህ የተጠራጠርክ። ትዳራችሁ መቼም ደስተኛ አይሆንም። በምኒ አንቺ ባለቤትሽ
ስራ ቦታ ነኝ ቢሮ ነው ያለሁት ብሎ ከአንድ ሴት ጋር መናፈሻ ላይ ብታገኘው አንቺ ምንም የሚሰማሽ? እሺ ግን እኔ ቤት ተኝቻለሁ ብላኛለች። የኔ ለምንድን ነው የማይታያችሁ? ሶፊ እስኪ አንተ በራስህ ይሄንን ሚዛናዊ አድርገህ ንገረኝ። ችግር የለውም ነው አንተ ባለቤት አለች፣ ፍቅረኛ አለች፣ ትወዳታለህ፣ ታከብራታለህ። እሷ የት ነሽማ ስትላት እቤት ነው ያለሁት ወይም ደግሞ ቢሮ ነኝ ያለሁት ብላ ከወንድ ጋር 5 ኮከብ ሆቴል ላይ አንተ ምሳ ልትበላ ስትገባ እዛ ብታገኛት አንተ ምን ብለህ ነው የምታስበው? እኔ ጥርጣሬን ፈርታ ላትነግር ሊሆን ይችላል እኮ አሉ እንዴ እንደምትሆን ስለምታውቅ ልደብቅ ትችላለች። ምንም አደጋ አሁን አሁን ብዬርክበት ባለው ነው ነገሩን እናስተካክል፣ እናስማማ ተባባልን አይደል? እናስተካክል ተባባልን። ተስተካክሏል። ሰላም ነው? አልተስተካከለም። ሰላም አልሆነም። እስቲል ተስተካከል ነው። እሷን ብቻ አይደለም እሱ ጋርም ሰው ልካል። እርግጠኛ ነኝ አኗር አላኩ እሱ ጋር በፍጹም አላውቅም። ከቤት መጥቶ ወስዶ ሲሄዳት ቤት ላይ ጥበቃ እንዲያደርጉ ያረኳቸው ልጆች እኔ እኮ ችግሩን ወደ እኔ ከማምጣት እነሱ ሲገናኙ ለምን አላሳወቀህም ማለት አይሻልም? ሶፊ እኔ አሁን እኮ ይሄ አይሻልም? ትክክል። እኔ አሁን ጥፋት እኮ አይደለም እያልኩ አይደለም። ካላልከኝ ለምን እኔ ላይ ታመጣዋለህ? እነሱን ትከታተላለህ ከማለት በፊት አዎ እሷ ቤት ተኛለሁ ብላ ነበር። ወይ በቃ ቶፋ መጣና እንደዚህ አይነት ጉዳይ ገጠመን ሄደናል ብትለኝ በትንሹ በትልቁም ቶፋና ግሪነት አላችሁ። ያኔ በጣም ልዩነት አለው። ምክንያቱም እኔ ጋር ታመሽ አልወጣም ብለሽኛል፣ እሱ ጋር ወጣችለት ለገባ ሰጻብ ነው። ለምን በፍጹም አይሆንም። እኔ በጣም አሞኛል ብዬ ነገር ለምን አለመናገር ፈለግሽ? ይሄንንማ ከሷ እንሰማዋለን። እኔም እኮ ስላልገባኝ ነው። ለምንድን ነው መደበቅ የፈለገችው? ለኔ አስባማ ለኔ መንገር ነው። ሶፊ ለምን አንዴ አልሞት ላይ ተጋራይቱ አሁንም ይኸውልህ እንደዚህ ነህ። የተናደድኩት ባለመናገሯ ነው። እኔ ለምንድን ነው እንድጮ ወይም ደግሞ ተናጋሪ ወይም ነገረኛ የምታረጉ? ለምን እናድዳለሁ? ነገረችኝ እኮ በቃ ጥርጣሬን ከውስጥ ያወጣችልኝ። ገባ ከቶፋ ጋር ነኝ ቅድም አልተገናኘ አንተና ምሳ ምናምን ነገር አንበላም ብዬ ነበር። አሁን ግን ከዛ የከፋ ነገር ምናምን ነገር ቶፋ ጋር የምንሄድበት ሲሪየስ ነገር ስለገጠመው የቶፋንም ጉዳይ ሊሆን ይችላል የራሷንም ጉዳይ የራሷ ጉዳይ ከሆነ እኔ እና እሷ ማናውቀው ነገር የለም አይደለም በእኔ ባልና ሚስቶች ስለሆነ የቶፋ ጉዳይ ግን ከሆነ ልትነግረኝም አይገባውም። ግን ከቶፋ ጋር እንደዚህ አይነት ጉዳይ ምናምን ነገር ስለገጠመ ከሱ ጋር ሄጃለሁ። ቤት ስትመጣ ምሳ ሰዓት ላይ ካጣኸኝ እንዳይደብረ በቃ ይሄንን በላይ ነግራኝ ቢሆን ነገሩ አይስተካከልም? ይስተካከላል። ይሄ የጥርጣሬ ጉዳይ አይደል? እሺ የቱ ነው የሚያባብሰው? ተደብቀው መሄዳቸው ነው የሚያባብሰው? እሺ ሶፊ አንተ እውነቱን ንገረኝ። ተደብቀው መሄዳቸው ነው ነግረንህ ነበር ለማለት እንኳን አይመቻትም? ይመቻታል። አንተ ይሄ ነገር ስለሚደብረ ቀድሜ ያልነገርኩህም ወይ ነው ወይስ ተደብቃኝ ሄዳ እሱን እዛ ማግኘቷ የቱን ሆኖ እኔ ሳቀው የበለጠ የሚያናደኝ? አንተ ሚስት ከምትጠረጥራት ሴት ጋር ሳትነግርህ ሄዳ እዛ ብታገኛት ይሻላል ወይስ ነግራ ሄዳ እዛ ብትነግራት? ነግሬ ነበር። እሺ ይሄ ጥርጣሬ ከውስጥ ካልወጣ ኪያ ምንም ብትል በምንም ታምራ እኔ መች ተጠራጠርኳት አልኩኝ። እሺ ምን እያረክ ነው ታዲያ? እኔ እኮ አንተ እንደዚህ ነው የምታስበው ብላችሁ ለምን በእኔ ጭንቅላት ታስባላችሁ? እናንተ በራሳችሁ ጭንቅላት ለምን አታስቡ? ሶፊ ልክ ነህ ብለህ ልክ አይደለህም ለምን ትለኛለህ? ልክ ነህ ላይ ቁምልኝ እስኪ። የኔ ሚስት ከምጠረጥ እኮ ልክ ነህ እኮ አልከኝ እኮ አሁን አይደለ? ስለዚህ የኔ ሚስት እዚህ ለምን ትጠራለች? እሺ አሁን ምንድነው ነው እያላችሁኝ ያላችሁት? ስለዚህ አንተ አብደሃል። እሺ ቆይ ይሄን ብቻ እንድትሉኝ ነው ፍላጎት ምንድነው? እሺ ፍላጎቴን በግልጽ ላስረዳችሁ። እኔ ባለቤቴ አለማመን ከሆነ ጤናማ አይነት አስተሳሰብ ከሆነ አንተ እንዳልከው እርግጠኛ ከሆንክ ሁለት ዳር ላይ ባልና ሚስት ካልተማመኑ አንደኛ አንድ ነን ወይ ትማግጭብኛለች ብለህ አሁን እንደምትለው ከሆነ እንደዛ ከሆነ አንድና አንድ ፍቺ ነው። ሶፊ ፍርደ ገመድ እየሆንክ ነው አሁን አንተ ወይስ ደግሞ ምንድነው ሳይድ እያስክ ነው? በቶፋ በኩል ነው በኪያ በኩል ሳይድ እያስክ ነው አይደለም? ነው ሶፊ ትናንትና እኔ እናንተ ለተደራረግ ነው እኔ ቶፋን ከዛ ጉዳይ ላይ ለማራቅ ከዚህ ጉዳይ ላይ ለማንሳት ብዬ ቶፋን ባልሆነ መንገድ ምናምን ነገር ካንተ ጋር ከስቸው ትኩረቱ ካንተ ጋር ሲሆን እኔ ከሚስቴ ጋርና ከኪያ ጋር ብቻ መሆን ስለፈለኩ ላደረኩት ነገር መልስ እየሰጠኝ ነው ወይስ እውነቱን እየደበቅክ ነው? ምንም ባልተሰማው እየሆንክ ነው? ሚስቴን ከምጠረጥራት ሰው ጋር ቤት ተኝቻለሁ ብላኝ ነገር ግን መናፈሻ ውስጥ ነው ያሉት ብዬ ስነግርህ ሊሰማ የሚገባው ጉዳይ እውነት እንደዚህ ነው? እሺ ምን ካልሆነ እንዴት ይገኛሉ? እውነትህን እኮ ነው ነበር እኮ ማለት ነው ይገባ እንደ እውነቱ ነው እንዳደረክብኝ ነገር የሆነ ማሰብ ቤት ነበር የምትገባው። ስለዚህ እስር ቤት ይሻለኛል ማለት ነው። እሺ ክሰሰኝ ሶፊ። እሺ አድርገኝ፣ ማድረግ ያለብን ነገር አድርገኝ። ሰራ ስላልኩ ነው የተውኩት። በቃ ተናዷል። ማድረግ ያለበት እኔም ቦን ሜቢ ላደርጎ ይችላል ብዬ ስላሰብኩኝ ትቻለሁ።
እሺ እንደዛም ሆኖ ስቲል ያንተ ጉዳይ ላይ ጉዳይ በየ እየሰራው ነው። እኔን አንተ ስለተውከኝ ላደረኩብህ ነገር ስለተውከኝ ሚስቴን መናፈሻ ላይ ከቶፋ ጋር ማየት አለብኝ ነው ቤተኝቻለሁ ብላ ነው የምትለኝ? አንዋር እሺ ስትል ልንገርሽ፣ እሺ ስትል ልንገርህ፣ የኔን መልስ መመለስ ይሻላል። አዳምጠኛ ስትል ልንገርና ትመጣለኝ። ባለፈው በራስ ጭንቀት ወይም ደግሞ ኪየለችን ብላ ሽጉጥ ይዛ መጣል። በዛ ሰዓት ላይ ኪየለች ነበርሽ ቤት ነው። ይሄ ሁሉ የፈጠረው አንተ ጥርጣሬና አንተ ጭንቀት። ሽጉጡ የሆነ ነገር ሆኖ ቢሆንስ? ተኩሳው ቢሆንስ? ኪያ ቤት ነበረች እኮ አይደለም ነው። 5 ደቂቃ እንኳን መታገስ ስላልቻልክ ሽጉጥ ይዘህ መጣ። አሁንም ተመሳሳይ ነገር እያደረክ ነው ያለው። ቶፋን አውርተነዋል፣ በቃ አይደርስም። ገጠመኝ ግን ሜቢ ተገናኝቶም ከሆነ የሆነ ነገር ተፈጥሮ ሊሆን ይችላል ብለህ ለምን አላሰብክም? እሺ ለምን? ሲቀጥል ደግሞ ትዳር ነው። በአንተ እንደፈለክ ልትመራ አይደለም የገባችው እቺ ልጅ። የፈለገችው ነገር ልታደርግ ነው። አይ አልፈልግም፣ ጠርጥሬሻለሁ፣ እየማገጥሽብኝ ነው ካልክ አንድና አንድ መፍትሄ የሚሆነው መፋታት ነው። ካልሆነ ግን ለኔ መናገር አለብኝ። ግዴታ እኮ አይደለም እኮ በቃ እንደ ባልና ሚስት ናችሁ፣ መከባበር ግዴታ ነው። ብትከባበሩ ጥሩ ትዳር ይኖራችኋል፣ ይስተካከል ነው። ግን እሷ በጋር ለችም እንደዚህ አድርጊ እንደዚህ ሁኚ ሰው ልካበት ነው እየጠበቃት የሆነ ነገር ለምን ተፈጠረ ጋር እያበርክ ነው ያለው። ያ ልክ አይደለም። እሺ አውርተናል፣ እሷንም አውርተናቸዋል። ችግር እየፈቱ ነው ያሉት። ግን ማያገናኛቸው ነገር ከአንድ ለማይሆን እንዴ ድንገት ተነስተው በቃ አንገናኛን ሊሉ አይችሉም። እሱን አውርተናል፣ አጠገባ አይደርስም። ለምን እንደተገናኙ ራሱ አላውቅም። ብቻ ግን የሆነ ችግር ሊኖር ይችላል። ወይም ታማ ወይም አንተ ወይ ስራ ነህ ብላ ወይ አስባለች ደውላለች ይዟት ሄዶ ሊሆን ይችላል። ለምን ጥሩ ነገር ብቻ አታስብም እንዴ? አንዋር ስተተሰራህ እኮ እያልኩ እኮ ነው። ባለፈው በአንተ የመጣ ወይም ደግሞ ረጋ ብለህ ሳታስብ ባደረግከው ነገር ሽጉጥ ይዘህ መጣ። ኪያ የት ነበረች? እዛ ቤት እኮ አላገኛትም። ቤት ነበረች አይደል? አገኛታል ሰው። ስለዛ የዛኔ የሆነ ነገር ተፈጥሮ ቢሆንስ? አሁንም እንደዛ እየቸኮልክ አይነት ስሜት ለምን አይሰማህም? ልክ እኮ ልትሆን ትችላለህ። ግን ሁሌም ደግሞ ልክ ነኝ ብለህ የምታስብ ከሆነ እንዴት ነው የሚሆነው? በዛ ማንግል ለማየት ለምን አትሞክርም? ስለዚህ አንተ እያልከኝ ያለኸው እኔ እቤት መጥቼ ሊሆን ይችላል። እሺ ቆይ አስጨርሰኛ ሶፊ። ድሮ እኔ ነበርክ አይደለ ዝም ብለህ ታወራለህ የምባለው። አሁን አንተ እንደዛ አይነት ሰው እየሆንክ ነው እኮ። እኔ አይደለሁም ሶፊ። አንተ ትላንትና ላይ ቆማል። ትላንት ጮህ ነበር፣ ትላንት እናገር ነበር፣ ትላንት ጠረጥር ነበር ምናምን። ዛሬ እኔ እውነቴን ይዤ ስመጣ ለመረዳት የሚሆን እኮ መንፈስ ይዘህ አይደለም እየጠበከኝ ያለው ሶፊ። እኔ ለማስረዳቱም ግራ ይገባል። አንዋር እየሆነ ጀልከኝ ሶፊ ነው እያልከኝ ያልሰሩት ነገር እየሆነ አንዋር ልክ ነው እያልኩ ካንተ ጋር ነበር አይደለ? ስለዚህ ዛሬ እኔ እውነቴን ሲሆን እና ያለው ነገር ትክክል ሳይሆን ከኔ ጋር አትቆምም ነው? ምን ውሸት ሆነ? እኔ ባለቤቴን አከብራታለሁ፣ ወዳታለሁ፣ አምናታለሁ ብለው ባለቤቴን አይደለ እቤት ተኝቻለሁ። በጣም ከባድ አሞኝ መውጣት አልችልም። ምሳ እንኳን ልጋብዛት ይዤት ከቤት ይዤሽ ልውጣ ስላት መውጣት አልችልም፣ መንቀሳቀስ አልችልም ያለችኝ ባለቤቴ ከምጠራጠሩ ሰው ጋር ህይወቴ ተረብሿል በአንተ ምክንያት። ጋባችሁን ወይ ራቅ አድርጉልኝ ወይም ደግሞ ምክንያታዊ ሆኑልኝ ለምነግራችሁ ነገር ለምጠይቃችሁ ጥያቄ ከምላት ሰው ጋር እቤት ነኝ ያለችኝ ሚስቴ መናፈሻ ነው ያለችው ብዬ ስናገር ይሄ እውነትነት ምንም የለውም ለኔ። መናፈሻ ምን ያደርጋሉ? እሱንማ ይኸው አንተን እኮ ነው እየጠየቁ መልስ ይሄን ቢኖረኝ ለምን አንተን ጠይቄ ምን ያደርጋሉ ብዬ ጠይቃለሁ። ነው እያልኩ ያለሁት ሜቢ ቆይ ምንድነው? ቆይ እሺ አንተ የምትለኝ ድንገት ተገናኝተው ነው እንበል። ድንገት የተገናኙት እቤት ሄዶ ይዟት ወጥቶ ነው እንትን ድንገት የሚሆነው ወይስ እቤት መንገድ ላይ የት ናቸው? ቆይ የት እንደሄዱ ታውቃለህ? ታማስ ቢሆን ደውላ ታማ ቢሆን እኮ እሺ እኔ ምንድነኝ ነው የምልህ እኮ አልኩህ እኮ እኔ ባለቤቷ ነኝ አይደል? ከዚህ ሰው ጋር እየተረበሽ እንዴት መጨነቅ? ከኔ በላይ ማን ይጨነቅ? የታመመው እኮ የተረገዘው ልጅ የኔ ነው እኮ አይደል እንዴ? የታመመችው የኔ ባለቤት ኪያ እኮ ናት አይደል እንዴ? ከኔ ሌላ ማን ይመጣል? በዛ ላይ ደግሞ በዚህ ሰውዬ ነው ጠረጠርኩሽ እያልኳት ያለሁት። አንተ ብትሆን ሌላ ማላቀው ምንም አይነት ሰው ቢሆን ትዳራችን ላለመበጥበጡ የምታስብ ከሆነ እውነት በመሃላቸው ምንም አይነት ግንኙነት ከሌለ ለምን እኔን ደግሞ እንደዚህ እንደሚረብሸኝ ካወቀች እሱም ደግሞ በእሷ ምክንያት እንዲህ እየተረበሽኩ እንደሆነ ካወቀ ለምን ጋፕ አይፈጥሩም? ሰላም እውነት ትዳር ሰላም ከሆነ የሚፈለገው ኮንሰፕቱ አውርተውበታል እኮ
እኔ እኮ እያልኩ ያሉት እኮ መገናኘታቸው ራሱ እኮ ልክ ነው እያልኩ እኮ አይደለም። ልክ ነው እያልከኝ ካልሆነ ታዲያ መፍትሄው ግን ገጠመኝ ግን አንዳንድ ነገር ይፈጠራል። ግን እንዴት ገጠመኝ? አንተ ከቤት መጥቶ ትላክሳር ሰውን ያላስቆምኩባትም እኔ ለቤቴ ጥበቃ ባለቤቴን የመጠበቅ ግዴታ አለብኝ። ምክንያቱም ሁሌ 24 ሰዓት እንደ አሻንጉሊት አጠገቧል። እስከዛሬ ያልነበሩ ሰዎች አሁን ቶፋ ላይ ስለተጠረጠርኩ ተሰዋስኩ አብራኝ ነበረች በእያንዳንዱ ጉዳይ ላይ። አሁን ግን ወጥቼ ስራ መስራት አለብኝ። ከተፈጠረብን ነገር ጋር ብዙ ነገር ተበለሻሽቷል። ስለዚህ ወጥቼ ስሰራ ማለት ነው የራሴ ሰዎች ወይ ቤት መቆመጥ አለባቸው። ለምን እያንዳንዱ ነገር ተጠራጥሬ እንደሆነ አድርጋችሁ እብድ ታደርጉኛላችሁ? ቤቴን መጠበቅ አለብኝ። ጓደኛዬ እንደ አንድ ወንድ እኮ ልክ ነህ። እንደ አንድ ወንድ ነው ካልከኝ መፍትሄ ነው የምፈልገው እንጂ እኔን እንድትከሰኝ አልፈልግም። መልሰህ እየከሰስከኝ ካልሆነ ቤቴን ለመጠበቅ ለምን አንተ ተጠራጥረሃት ነው ያቆምከው ከምትለኝ ማለት ነው ትክክል ነው ያደረግከው። ወይ ቤት መቀየር ነበረብህ ወይ ጋርድ ማቆም ነበረብህ አይደል ማለት ያለብህ ሶፊ። ስለዚህ ይሄን ነበር እኮ ካንተ መጠብቀው። እነሱ መናፈሻ ቤት አሞኝ ከቤት መውጣት አልችልም ታምም ያለው ያለችኝ ሴት አልጋ ላይ ነው ያለችው። ምሳ ለመጋበዝ ቤት መጥቼ ልውሰድሽ ስላት አልችልም ያለችኝ ሴት መናፈሻ ከምጠረጠራት ሰው ጋር ነው ያለችው። መናፈሻ ናት አለችኝ። እንዲጠብቃት የላኳት ሰው እኮ ቤት እንዲጠብቃት እንዲጠብቃት። ታዲያ የት ነው ሊጠብቃት የሚችለው? እኮ ኪያን ነው እኮ። እኔ ባዶ ቀፎ ፎቅ እንዲጠብቅልኝ እኮ አይደለም የቀጠርኩት። እናቴ ኪያን ማፈቅራትን ሴት እንዲጠብቅልኝ ከጠላቶች እሷን እንዲከላከልልኝ እኮ ነው ከሷ ዘንድ ያቆምኩት እኮ። እሺ አሁን ያለበት ተራክ እና ነግራለሁ ለመፍትሄ ማለት ይሄ ተገቢ ነው ተገቢ አይደለም ነው ልል ነበር ያልኩት። የተነጋገራችሁበት እስኪመስለኝ ድረስ አንተ አብዳል ነው እያላችሁኝ ያላችሁት። ስለዚህ ምንም አይጠቅመኝም። ሂዱ በቃ በቃ እኔ አብጃለሁ። ቶፋና ኪያ መገናኘታቸው ትክክል ነው። ስለዚህ በቃ አጠቅኝ ነው በጎ ምንድነው በጎ? አላቅም በአጋጣሚ አንቺ ባለቤትሽን እሺ አንቺ አንድ ነገር እስኪ ለስራ ታሜ ተኝቻለሁ ከቤት መውጣት አልችልም ያለች ሴት ለስራ ነው የምትወጣው? አኑ እሷ ናት የነገረች መናፈሻ ነን ያለች ማን ነው? በመጀመሪያ ደረጃ ማንም ሆን ምን ለውጥ ያመጣል? ምን ለውጥ ያመጣል? መናፈሻ ስራ ይሆኑ በቃ ወይ ታማም ነው የሆነ ተደረስ መለስ ብሎ ነው ወይ የሆነ ችግር የቤተሰብ ችግር ተፈጥሮ ከሆነ ነው መናፈሻ ምን ያደርጋሉ? እኔ ባለቤቱ አይደለሁም ወይ? እኔ ባዳን መንገደኛ ነኝ ወይ? እሺ በዙሪያዋ የሚፈጠሩትን ነገር የማወቅ መብት የለኝም ወይ ሶፊ? እሺ እኮ አይደለም እኮ እሺ ቆይ የሚፈጠሩት አንተ ስለቶፋ ማታውቀው ነገር አለ? ወንድም ስለሆነ እኔ ባለቤቴ ስለሆነች ማለት ነው ኪያ ላይ የሚፈጠረው እያንዳንዱ ነገር ላውቅ አይገባኝም ወይ? ወይስ ደግሞ ቤት ተኝቻለሁ ብላ ተነስታ ከቶፋ ጋር እዛ መገኘቷ ነፃነቷን ነስታት ይሁን እንደዚህ ሆነች ያለችው? የምኑን ነው ነፃነት? ይሄው ሰው መደብክላት አይደለ? እንዲህ እየተጠራጠርካት እንዲህ እያረካት ምናልባት እኮ ነፃነቷን ፈልጋለሁ እንችላለን ነው ነፃነቷን ፈልጋ ኦኬ አንቺ እያልሽኝ ያለሽው እኔ ነፃነቷን ስለነፈኳት ነፃነቷን ከሚሰጥ ምን ወኩኝ እስኪ ጥርጣሬ ከመጠን በላይ ነው። ሰው ጥርጣሬውንማ እኮ ነገርኩሽ እኮ በእርቅ እንፍታው ነገሩን እናስተካክል ተባብለን ከቶፋ ጋርም ያለውን ነገር እንፍታ ተባብለን ቢያንስ አኑ ከኔ ጋር ላለው ነገር ስለሚረብሽ እሺ ኪያ አትንገሪኝ አብረን ስንገናኝ እየረበሸ ነበረ ግን በጣም ሲሪየስ የሆነ ጉዳይ ስላለ አኑ እንደዚህ ነገር ልናደርግ ነው ብሎ ቶፋ አይደውልልኝም? ሊደውልልኝ አይገባም ነበር? ጭቅጭቄ አኑ የደና አይደለም። አሁን እኮ እውነታ እኮ አለ። አሁን ቶፋ ተስተካክሏል። ግን አሁን ደግሞ ከምን አንግል ነው? እኛ ሰላም ከማድረግ የሆነ መፍትሄ ከመፈለግ አንግል ነው። ስለዚህ እሱንም አውርተናል። ላይደርስ እሷም ደግሞ ላይገናኙ እንግዲህ አውርተናል አይደል? እሺ ላይገናኙ አውርተናል ነው አይደል የምትለኝ? ከቤት መጥቶ ይዟት ሄደ። ስለ ይሄ ነበር ላንተ ምላሽ የሚሆነው? እሺ የቱ ነው ትክክሉ ሶፊ? እኔን እንደ እብድ ትቆጥሩኛላችሁ። እየሆነ ያለው ነገር ሌላ እኔ የምናገርበት መንገድ እኮ ግልጽ አማርኛ ነው እኮ ህይወቴ በቃ እኔ ትዳሬን ለመጠበቅ ትዳሬን ለማስተካከል ግልጽ ነገር እፈልጋለሁ። ያ ግልጽ ነገር ደግሞ ሰላም የሚሆነው ደግሞ ቶፋና ኪያ ጋር ያለው በጣም አንተቸብል የሆነ ወይም ደግሞ ድንበር የሌለው ግንኙነት እኔን እየረበሸኝ ነው። ወንድማዊነቱንም ከሱ እያጣው ነው፣ ከሷን ደግሞ ትዳሬን እያጣው ነው። ስለዚህ እሷን የምታፈቅረኝ የምታከብረኝ ከሆነ እሱ ደግሞ ወንድምነቴን የሚያከብረኝ ከሆነ በመሃል ጋፕ ይፍጠሩልኝ አልኩ እንጂ እኔ ምን አልኩ? እሺ አንድ ላይም ደግሞ አለመሆን የማይችሉ ከሆነ ጓደኝነታቸው ወዳጅነታቸው ደግሞ በጣም ጥብቅ ከሆነ ምን አለ እኔን ተኝቻለሁ ከማለቷ አይ አኑ ልንገናኝ እንደዚህ አይነት ጉዳይ ስለገጠመን ጉዳዩንም አይንገሩም
ብቻ የሆነ ጉዳይ አለኝ ስለዚህ በዚህ ጉዳይ ላገኘው ወጥቻለሁ ብትለኝ እሷ ወይም ደግሞ ኪዩን በእንደዚህ አይነት ጉዳይ ላገኛት ሄጃለሁ ቢለኝ እሱ ምን ችግር አለው ነው ከዚህ ድንገት እኔ ውጪ ላይ ከማገኛቸው ወይም መናፈሻ ከማገኛቸው እኔ ተጠራጠርኳት አይደል ምን ያደርጋሉ አንዋር እኔ እኮ ተጠራጥሪያትም ሰው መደብኩባት እሷንም እናንተ እንዳላችሁ ተጠራጥሪያት ሰው ልጠብቃትም ሆነ ተጠራጥሪያት እንዲከታተሏት አርጌባትም ሆነ እኔ እንደኔ ደግሞ የዋህነት ሚስቴን ትዳሬን እንዲጠብቁልኝ ሰዎች እንዳይጎዱብኝ በዚህ ሰዓት ከናንተ ጋር ስለተጣላው ወንድም የለውም አጋዥ የለውም ጓደኛ የለውም ብሎ ሊያጠቁኝም አስበው ይመጣሉ ብዬ ፈርቼም እንዲጠብቁልኝ ሚስቴንም ጋርድ አቁሜም ከሆነ እንደኔ ፍርሃት እንደኔ አስተሳሰብ እኔ ፈጣሪ እንደሚያቀብኝ እንደዛ ነበር ቱጋ ከወንድሞቹ ጋር ከአብሮ አደጎቹ ጋር ከሚጠብቁት ሰው ጋር ተጣልቷል ብለው ባለቤቴንም እኔም እንዳያጠቁ ብዬ ነው እነዛን ሰዎች አቆንኳቸው አልኩ እንጂ እኔ እሷን እሺ እናንተ እንደምትሉትም ሰው እንዲከታተላት አርጌም ሊሆን ይችላል ነገር ግን እሷ የምትገኝበት ቦታ ቤተኝቼ ነው ካለች ቤተኝታ ነው መገኘት ያለባት ወይ ልክ እኮ ነው እያልካለሁ እኔ ልክ ነው ጥርጣሬ ከውስጥ ካልወጣ እንዴት ይሆናል ነው ምን ሰላም ታገኝም ነው ለራስ ይሄ ጉዳዩ የጥርጣሬ አይደለም ቆይ በመኪና ይዟት ሄደ ምን ሆነ ሄደች ታማ ይሆናል ሆስፒታል ሄዳ ይሆናል ደውለች ካደረኩ እሺ ይኸውልህ ታማም ይሁን ሶፊ ታማም ይሁን ጉዳይ ኖሯትም ቢሆን ነገሩን ያባበሰዋል እንጂ ከቶፋ አንተ አለህ አይደል ወይ ከቶፋ እኔ ያለው አይደል ወይ ከቶፋ ስንት ቤተሰብ ጓደኞች አሉን አይደል ወይ ይሄ ነገር ቤተሰቤን እየበጠበጠ ነው ቤቴን እየበጠበጠ ነው ከዚህ ሰው ጋር ያለው ግንኙነትና ሁኔታ ትንሽ አላሉልኝ ብያለሁ ወይም ደግሞ አብራችሁ እንኳን ከሆናችሁ ምን አለ ወይ ቶፋ እንኳን ደውሎ ኪዩን በጣም ስላመማት ምናምን ነገር ሆስፒታል ወስጃታለሁ ቢል ስልኩን አንስቶ አውጥቶ ቢደውል እሺ ተማምነናል ሰላም ነን ተባባልን አይደል ችግር እንዳይፈጠርና ነገሮች ሰላም እንዲሆኑ እሱ ደውሎ ቢናገር ምን ችግር አለ እኔ ከኔ በላይ ማን ነው የሚጨነቀው ከኔ በላይ እንዴት ቶፋ ሊጨነቅ ይችላል እሱ ጓደኛዋ እኔ ባለ ትዳሯ እኮ ነኝ ኃላፊነትም ካለብኝ እኔ እኮ ነኝ ኃላፊነት ያለብኝ እኔ እንዳልጨነቅ እና እሺ መገናኘት ያለባቸው እሷ በጣም ታማ ነው እንዳልሽው ሆስፒታሉ መናፈሻ ነው አማር መናፈሻ እሺ ሆስፒታል መናፈሻ ምን ያደርጋሉ መናፈሻ ምን ሊያደርጉ ይሄዳሉ እና ምንድነው ቆይ መናፈሻውን አላመንክም ነው ወይስ እኔ እያልኩት ያለው ነገር ትክክል አይደለም ነው ተናቸዋል አይገናኙም ቢገናኙም ደግሞ ነው ማለት ሆስፒታል ምናምን ታማ ምናምን የሆነ ቼክአፕ ነገር አንተን ማስጨነቃለሁ ብላ ከሆነች ነው መናፈሻ አይምሮ ይሄን እኮ ነው ማለት ጥርጣሬ አሁን ራሱ እየተዝናኑ ነው ወይ የሆነ ቦታ ናቸው ወይ መናፈሻ ምናምን ነው እያልክ ያለው ስለዚህ መናፈሻ ስር ምን ያደርጋሉ ችግር ምን ሊያደርጉ መናፈሻ ስር ስለዚህ አብዳል አንተ ይሄ ተደውሎልህ የሰማኸው መናፈሻ ሳይሆን ሆስፒታል ውስጥ ነው ያያቸው ነው እያልከኛለሁ ያ ታማለች አሙን እንቻለውም ካለች ሜቢ ለአንተ መናገር ደብሯት ከሆነ እሱ ወይ ድንገት ወይ ሲደውለት ወይ ተደዋውለው ውሰደን ብለው ሊሆን ይችላል ሐኪም ቤት ነው ማለት መናፈሻ የታመመ ሰው እርግዝና ያለበት ሁኔታ እናውቀዋለን በዚህ ቅዝቃዜ መናፈሻ ስር ምን ታደርጋለች ስለዚህ መናፈሻ አይደለም እያልከኝ ያለው ስለዚህ አብዳል ነው እያልከኝ እሺ ስለዚህ እንሂዳ እኔን እንደብድ የምትቆጥሩኝ ከሆነ እንሂዳ አዘው መናፈሻውን አይታይቷል የተባልኩ ከዛ በኋላ እዛ ሄዳችሁ መናፈሻ አይደለም ትሉኛላችሁ ስለዚህ እኮ ሄደን እኮ ላረጋግጥላችሁ እኮ አልኳችሁ እኮ እንሂዳ ከዛ በኋላ አብድነ አይ ይሄ ሆስፒታል ነው ትለኛለህ ሶፊ ይሄ ሆስፒታል ነው ትለኛለህ ስለዚህ እንሂድ እኮ አልኩ እዛ ሜረ መጮጮ ነው አንዋር የሉም ዝም ብለህ ራስን ለምንድን ነው መናፈሻ ስር ምን ያደርጋሉ እኮ እብድ አይደለም ከዚህ በኋላ መናፈሻ ውስጥ ሆነ ሄደን ካገኘናቸው ካያቸው ከዚህ በኋላ አንተን አምናለሁ እብድ አይደለም ትለኛለህ ግን መናፈሻ ውስጥ ካልሆኑ ደግሞ እኔ እብድ ነኝ መናፈሻ ስር ምን ያደርጋሉ እኮ እብድ ነኝ እኔን ጸበል ቦታ ወይም ቁርአን ትወስደኛለህ እዛ መናፈሻ ውስጥ ሄደን ካጣናቸው አልኩ እኮ ከዚህ በኋላ አንተ ጋር መጥቼ መናፈሻ ውስጥ ሄጂ ወይም ደግሞ እንደዚህ ቦታ አዩዋቸው እንደዚህ ቦታ እንዲህ ሲፈጸም ብዬ እኔ አንተ ጋር አልመጣም መናፈሻውን ሄደን ካላገኘናቸው ስለዚህ እንሂድ ማር ይሄው እዚሁ ነው ያለሁት እኔን አዳምጠኝ እኔ እኮ መጀመሪያም እናንተ ማታምኑኝ ከሆነ እንደማታምኑኝ አውቃለሁ እኮ እኔ እኮ አታስፈልጉኝም ነበረ ግን ግንባሩ ላይ በቀደም እንደተፈጠረው ነገር ማለት ነው ግንባሩ ላይ እሱንም ብዬ ራሴን ማጠፋለሁ ህይወቴን ይሄ ነገር ከመፈጠሩ በፊት እንነጋገርበት ይሄን ነገር መናፈሻ ለመገናኘት ምን ምክንያት ይኖራችኋል አሉ በፍጹም አይሆንም ጥርጣሬ ነው ስለዚህ እኔን እንደ እብድ ማታዩኝ ከሆነ ሄደን ቼክ እናድርግ እኮ አልኳችሁ እኮ ዘይን እና አሁን ይሄ አንዋር ግን ከደስ በኋላ እዚሁ ነው ያሉት አልኩ እኔ መጥቼ ከዛ እዚህ ካላገኘናቸው መጥቼ አስር ምንም የሚያስወሰደው ነገር የለም
እዚህ መጥቼ ነገርኳችሁ እኮ እስካሁን በኋላ እንዲህ ነገር ተፈጠረ ብዬ አንተ ጋር ማልመጣ ውሻ በለኝ። አንተ ጋር መጥቼ እንደዚህ ነገር ይፈጠራል ካልኩ ራስህ በምላስህ ራስህ ትገረፋለህ።